ሰባተኛው አገራዊ ምርጫ ውጤታማ በሆነ መንገድ መጠናቀቁን አስመልክቶ ለኢትዮጵያ ሕዝብና በዚህ ሂደት ውስጥ ተሳታፊዎች ለሆናችሁ በሙሉ እንኳን ደስ ያላችሁ እላለሁ። እኛ ኢትዮጵያውያን ከራሳችን አልፎ ለዓለም ማህበረሰብ ውህደትና ልማት መሰረት የሆኑ ጥንታዊ አገር በቀል እሴቶች ባለቤት ነን። ጥልቅ የሆነውን ማህበራዊ እሴትና የስልጣኔ አውድ ከዘመናዊ የመንግስት ግንባታ ፍልስፍና ጋር አዋህደን ፖለቲካዊ ልምምድ ወይም ፖለቲካል ዲስፔንሴሽን ታክሎበት ከትውልድ ወደ ትውልድ በላቀ ደረጃ ለማሸጋገር እንዳንችል በየዘመኑ አያሌ ፈታኝ የሆኑ ክስተቶች አጋጥመውናል። አንዳንድ የታሪክ ነቁጦች ወይም ሂስቶሪካል ፒቨትስ ስንመለከት በንግግር በውይይትና በሐሳብ ልዕልና ብቻ ሊፈቱ ይችሉ የነበሩ ልዩነቶቻችን በኃይል አማራጮች ለመፍታት መሞከራችን የሀገራችንን እድገት ጉዞ ፈታኝና አድካሚ አድርጎት ቆይቷል። ይህ የታሪካችን ዑደት በየዘመናቱ የነበሩ ብልህና አርቆ አሳቢ ዜጎቻችን ከማሳዘኑም ከማስተከዙም በላይ አገራዊ እምቅ ሀብታችን እና አቅማችን በልማትና በዘመናዊ ፖለቲካ ስርዓት ላይ እንዳይውል እንቅፋት ሆኗል። ከታሪካዊ ስልጣኔ ጉዞ የተመኘውን ያህል ያለመራመዳችን የቁጭታችን ምንጭ ቢሆንም ይህንን ቁጭት ያለፉትን ስህተቶች አርመን የተሻለችና የስልጣኔ መስመርን ተከተላ የጸናች ሀገር ለመገንባት ሁለንተናዊ መነቃቃትና የሚፈጥርልን ስንቅ አድርገን መውሰድ ይኖርብናል። ክቡራትና ክቡራን፣ ሰላማዊ፣ ነፃ፣ ፍትሃዊ እና ተአማኒ ምርጫ ማካሄድ በዘመናዊ የመንግስት ስርዓት ግንባታ ቁልፍ ጉዳይ ነው። ከቅርብ ዓመታት ወዲህ በሀገራችን የሀገረ መንግስት ግንባታ ሂደት ውስጥ የዲሞክራሲ ባህልን ማደስ፣ ተቋማትን በገለልተኝነትና በነፃነት ማጠናከር ዋነኛው ትኩረት እየሆነ መምጣቱ ግልጽ ነው። ውይይት፣ ምክክርና ለሕግ የበላይነት ተገዥ መሆን የሰለጠነ የፖለቲካ መገለጫዎች ሲሆኑ ለፖለቲካ ባህላችን ከኃይል ወደ ሐሳብ ልዕልና ለመሸጋገር አስፈላጊነቱ ተደማጭነትና ቅቡልነትን በማግኘት ላይ ያለ ልምምድ ነው ለማለት ይቻላል። ለዚህም አብነቱ በዚህ በሰባተኛው ሀገራዊ ምርጫ በምርጫ ዝግጅት፣ ምርጫው በተካሄደበት ዕለት እንዲሁም ከምርጫው በኋላ በመከናወን ላይ የሚገኙ ተግባራት ውጤታማና ስኬታማ ሆነው መፈጸማቸው ለሰለጠነ የሐሳብ ፖለቲካ ተራክቦት ያለንን ዝግጁነትና ራዕይ የሚያሳይ ነው። በዚህ ምርጫ አያሌ ሚሊዮኖች ተመዝግበዋል። በመምረጥም ንቁ ተሳትፎ አድርገዋል። ለምን የሚለውን ግን መመርመር የተገባ ይመስለኛል። ለምን በሚሊዮን ተመዘገብን? ለምን በእልፍ አላፍ ሆነን ወደ ምርጫ ጣቢያ ተመምን? በርካታ መልሶች ያሉት ቢሆንም ጥቂቶቹን መመልከት ተገቢ ይመስለኛል። በእውነቱ እኛ ኢትዮጵያውያን የተመዘገብነውንም የመረጥነውም አገራችንን ስለምንወድ ብቻ ነው። የተመዘገብነውም የመረጥነውም ለሰላም ያለንን ፍቅር እና ቀናኢነት ለመግለጽ ነው። ማልደን ተነስተን የተመምነውም ሆነ እስከ ውድቅት ሌሊት ድረስ በትዕግስት የመረጥነው የኢትዮጵያ ዕጣ ፈንታ በገዛ እጃችን መሆኑን ለማረጋገጥ ነው። የመረጥነው ስልጣን ብቸኛው መውጫ መንገድ የኛ የኢትዮጵያውያን ፈቃድና ይሁንታ መሆኑን ባሸራችን ለማተም ነው። በንቂስ የተሰለፍነው ደግሞ
የነውጥ የጥፋትና የሞት ድግስ ከስቦ የኢትዮጵያ ተስፋ የሚለመልመው በሰለጠነ የፖለቲካ አውድ መሆኑን ለመግነጽ ነው። የመረጥነው እንደ ኢትዮጵያዊ ለራሳችን ሕይወት ነው። ለመኖራችን ለተስፋችንና ለቀጣዩ ትልቅ ተስፋና ዋጋ ለመስጠት ነው የመረጥነው።